የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሐምሌ 7 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሐምሌ 7 ቀን 2387 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በቅድሚያ በግ ባልበላሽ ትበኝ በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ጽሑፍ እናሰማለን። ውሸት ከቁጥጥር ውጭ መሆኑን ለመግለጽ የቀረበ ሐተታ ነው። በማስከተል የክልል ሽንሸናና አገርን የማጥፋት ደባ በሚል ርዕስ የቀረበ፣ በመጨረሻም የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ። ይህ ከሐማቱማ የቀረበ ትንታኔ አሁን ያለንበትን ጊዜ ፖለቲካም የሚገልጸው ነው። ክፍል አንድን አሰምተን የዛሬ ዝግጅታችን ይጠናቀቃል። በግ ባልበላሽ ትበይኝ አለ ጅብ። ውሸት ቢከለከል ቅጥፈትም ቢያስቀጣ ምን ይውጣው ነበር የዘረኛን መንጋ። ለ27 ዓመታት በላይ የኦሮሞማው ፋሽስት ኮሎኔል በወያኔ ጡት የዘረኝነትን ወተት እየጠጣ ያደገ እርኩስ ልጃቸው ነው። ወያኔ ደግሞ ሙያተኛ ቡድን በልቦለድነት ተወልዶ በውሸት የዳበረ ጸረ ሕዝብ ቡድን ስለነበር ኮሎኔሉ ውሸትን ተግቶ ቅጥፈትን ተወግቶ የቆየ ግለሰብ ነው። ኢትዮጵያዊነትም ሰብአዊነትም የለውም። ያላደገበትን ከየት ያምጣው? ኢትዮጵያዊ ለመምሰል ዴሞክራሲያዊ ነኝ ለማለት ያደረገው ሙከራ ነፍሱ በዘረኝነትና በፋሽስትነት የተያዘች በመሆኗ አልዘልቃለው። አውሬ መሆኑም ተጋለጠ። ይህን ሐቅ አልቀበል ያሉት መሰል ዘረኞችና ከሃዲዎች ብቻ ናቸው። የኢትዮጵያ ታሪክና ሕልውና ሳይሆን ልቦለድ የሆኑት ዘረኞቹ ራሳቸው ናቸው። የሐሰት ታሪክ ወልደውና አቀንቅነው ማንነታቸውን ክደው የሚለፈፉት ሁሉ ያስገመታቸው ነው። ወያኔ ዕድሜ ለኮሎኔሉ ለማገገም እድል ካገኘ በኋላ ተቻክሎ ወልቃይት፣ ቆቦን ወዘተን አማራውን በደሙ ያስመለሰውን መሬት በቅርቡ እንመልሳለን እንይዛለን ማለት መለፈፍ ጀምሯል። በዚህም አሜሪካኖቹ እንደደገፉትና የአማራውን አገር ወዳድ ኃይል እየወጋ ያለው ፋሽስቱ የኦህዴድ አገዛዝም እየደገፉት መሆኑን ቀዳዳው ወዲ ረዳ ለፍፏል። መሬቱን ያስመለሰው ራሱ አማራው እንጂ ድሮም የኮሎኔሉ ቅልብ እስካሁን በረባ ጦርነት ያልተፈተነው ጦር እንዳልሆነ ሁሉም ያውቀዋል። ስለዚህም የፋኖ አንድነትና መጠናከር ለአገር አድን ትግላችን ወሳኝ ነው። በያሉበት የዘረኞቹን ቀንደኞች መቀንደብ፣ መቅጣት፣ መስፋፋት መበራከት አለበት። ለማውገዝ ሲሞክሩ ይህ እርምጃ መውሰድ የኢህአፓ ልምድ ነው በሚል አንገት ሊያስደፉ ለሚጠሩት ውዳቂ ኃይሎች ቆራጣ ጆሮ እንኳ መስጠት አያስፈልግም። እሰይ ተገቢ እርምጃ ነው መሆን አለበት መልሳችን። ምኑ ተጀምሮ ተንጫጫችሁ ነው መልሱ። በቅርቡ ኮሎኔሉ የአገርን ሀብት ለረሃብ እየረገፈ ላለው ወገን እርዳታ በማዋል ፋንታ የእርዳታ ስንዴ ዘርፎ መቸብቸቡን በመተው ፈንታ ከ4 ቢሊዮን ብር ያላነሰ ገንዘባችንን በኦሮሞማ ቤተ መንግሥት ግንባታ ላይ እያዋለ መሆኑንና ሺዎችን ማፈናቀሉን ክቡርና ገንቢ ሥራ ነው ብሎ ሊያሳምነን ሲንደፋደፍ ሲቀባጥር የሰማው ሁሉ ወይኔ ውሸት ቢከለከል ኖሮ ምን ይውጣው ማለቱ አልቀረም። ዛሬም የኮሎኔሉ ልዩ ልዩ አጫፋሪዎቹ ጆሮ ህሊናቸው ላይ ተኝተው ለኢትዮጵያም ጸር ሆነው ይገኛሉ። ኢትዮጵያ ዘረኞችን ታቸንፋለች። መርሃቸውን ሽጠዋል፣ ራሳቸውንም አሸናክለዋል።
አገራቸውን ረስተው ወደ ጎጥ የወረዱትም ብዙ ናቸው። አንዳንዶቹ እንደ አማራ ብልጽግና አማራነትን ሽፋን ማድረጋቸውም እየታየ ነው። ይህም የሚወገዝ ነው። አገር ወዳድ አማራው ኃይል በቅድሚያ ኢትዮጵያዊ ነው። ይህን መርሳት ወንጀል ነው። አገርን ማዳን አጥቂነትን ይጠይቃል። ግፍን፣ ጥቃትን በዝምታ መቀበል ትክክል አይደለም። ቤት አፍራሾችን ሆነ አዛዦችን ማሳረፍ ያስፈልጋል። ጥቃቱን ወደ ማደሪያቸው መውሰዱ ከማቃጠላቸው በፊት የነሱን ማጋየት መቅደሙ ተገቢ ነው። ተመክሮው አለን። ከዚሁ ከራሳችን እንማር። ኢህአፓ ከፋኖች ጎን ይቆማል። በአገር አድኑ ትግል ከወገን ጋር ነው። ሁሉም ኢትዮጵያዊ አገሩን ለማዳን በአንድነት ይሰለፍ። ኢትዮጵያ ዘረኞችን ታሸንፋለች። የክልል ሽንሸናና አገርን የማጥፋት ደባ። አምባገነኖች የህዝብን ዴሞክራሲያዊ መፈክሮች መንጠቅና አጣሙ ለራሳቸው በሚያመች መንገድ በሥራ ላይ ማዋል ልምዳቸው ነው። በዘመነ ደርግ የጠገብነው ነው። ጥብቅ ማዕከላዊ አገዛዝ ሊያደርስ የሚችለውን ችግር ለመቅረፍ ምናልባትም ፌዴራላዊ ቅርጽና አስተዳደር ያዋጣ ይሆናል በሚል የቀረበውን የራስ ገዝ መፍትሄና ጽንሰ ሐሳብ ወያኔ ነጥቆና ዘረኛ አገዛዙን ፌዴራል የሚል ስም ሰጥቶ ማስፈኑን አይተናል። ኢትዮጵያን በክልል ሸንሽኖ የራሱን ክልል በአንደኛነት ሰይሞና አጥሮ 27 ዓመት ሙሉ ከበላይ በመሆን ህዝብን ሲበዘብዝና ሲያሰቃይ ከርሞብናል። ለዚህም ነው ደሙን ለትግሉ ያፈሰሰው ህዝብ የወያኔ ክልልና ህገ መንግስት ተብየውም ይፍረሱ ይሻሩ ብሎ የታገለው የጠየቀው። ሹሞቹ ክልል ወይ ሞት ሲሉ ከራስ ገዝ ፍላጎት በመነሳት ሳይሆን ዘረኝነትን ለመቀጠልና የነሱን የበላይነት ለማስፈን መሆኑ ዛሬ የተረጋገጠ በመሆኑ ህዝብም እየተቃወማቸው ነው። ይህ የግንጠላ ምኞት ግን የጥቂት ጽንፈኞች ፍላጎት በመሆኑ ህዝብ እንደሚያሸንፋቸው ምንም ጥርጥር የለም። በታሪክ መጽሐፍም ሹሞቹ የሚያገኙት ምዕራፍ ረጅም አይሆንም። የወያኔን ጎሳ መነሻ ያደረገ ፌዴራል አወቃቀር ገና ከጽንሱ ህዝብን የመብቱ ባለቤት ለማድረግ ሳይሆን የወያኔን ከፋፍለ ግዛ ከሥራ ለማዋል ታቅዶ የቀረበ ነበር። በየክልሉ የበላይ ወያኔ ሆኖ እንደቆየ ሁላችንም እናውቃለን። የአማራ ክልል የተባለውን ዋናው መሪው በውልደቱ ኤርትራዊ የሆነ ወያኔ ነበር። ያኔም ዛሬም የአማራ ክልል የተባለው የወያኔ መፈንጫ ሆኖ እንዳለ ማንም ሊክድ አይችልም። ክልል የተባለው የመከፋፈያ መሳሪያ ሆኖ ለህዝብ አንድነትና መብት አዘል የእድገት ጉዞ ዋስትና ሳይሆን የመጣያና የመፈራቀቂያ መንገድ ነው የሆነው። ወያኔም ክልሌ ወይ ሞት ስሜትን በማፋፋም ህዝብን ከፋፈለበት። ጠባቦችም በየፊናው አገር ተሰጠን አይነት ቡረቃ አሰሙ። አማራውና ኢትዮጵያዊውን ከኦሮሞ ወገኑ ለማጣላትም 40-20 ወይም በአዲስ አበባ ላይ ኦሮሞ የተለየ ጥቅም አለው ወዘተ በሚል ተንኮል ሸርቦ ተንቀሳቀሰ። ሶማሌውም በኦሮሞ ላይ እንዲነሳ፣ ስልጤው ጉራጌ አይደለሁም እንዲል፣ ቅማንት በአማራው ወገኑ ላይ እንዲዘምት ማድረግ ብቻ ሳይሆን ከዚያ ለመሬትን ወደ ትግራይ ጠቅሎ በራያ እንዳሳየውም የህዝብን ማንነት እስከ ማካድም ደረሰ። የዚህ እኩይ ሥራ መዘዙ ዛሬ በለየላቸው ወያኔያዊ ጠባቦች ተቀጥሎና ተስፋፍቶ የኦሮሞ ጽንፈኞችን እንቅስቃሴ አምጥቶብናል። ህዝብ ክልል ይፍረስ ሲል ተበደልኩ ያለ ህዝብ የመብት ባለቤት አይሁን ለማለት ሳይሆን ክልል ለከፍት ነው እንደተባለው አትነጣጥሉን፣ አታጋሉን፣ አገር የጋራ ናት ለማለት ነው። የሹሞቹ ዘረኝነት ዛሬ በግልጽ የተረጋገጠ ነውና ክልላዊ መንገዳቸው ኢትዮጵያን ሊያፈርስ የታቀደ ለመሆኑ ጥርጥር የለውም። ኢትዮጵያዊነት ሱስ ሆነብን ብሎ ያላገጠብን ግለሰብ አመቺ ጊዜ ያገኘው ብሎ ጭምብሉን አውልቆ ጠባብ መሐይም መሆኑን አረጋግጦልናል።
ለፍላፊው ሹምም ሲከፍቱት ተልባና ግልብ መሆኑንም አወቅኩ ብሎ ከዚያ ሳይገባው ገልብጦ በሚለፈፈው አሳይቶናል። ራሱን አጋልጧል። ከጋንዲ እስከ ኬኔዲ ቀርቶ ልፈፋ አዋቂ አያሰኝም። የአገርን አንድነት ተጻሮ ክፍፍልና ዘረኝነትን መምረጥ ደግሞ የነጠረ ድድብና ነው። የወያኔ አገዛዝ ዋናው ሰነድ ባለ አንቀጽ 39 ነው። ይህ መሻሩ ቅድሚያ ሊሰጠው የሚገባ ነው። የህዝብ ሰነድ ሳይሆን ወያኔ አርቆ በተለጣፊዎች ያጸደቀው ጸረ ኢትዮጵያ ሰነድ ነው። ይህ ብቻ አይደለም። ጸረ ህዝብ አዋጆቹንስ ለመሻር ምን ነው ሹሞቹ ጊዜ ወሰደባቸው? በአዲስ አበባ ማንነት ላይ እንወስናለን ብለው ሲሮጡ መነሻውን ማረም ግን አልፈቀዱም። የቀልድ ቀልድ፣ የንቀት ንቀት ደግሞ ስለ አዲስ አበባ ወሳኝ ኮሚሽን ብሎ የራሱን አባሎች የበዙበት ኮሚቴ ማቆሙን ነግሮናል። ሹሞቹ እንደ ወያኔ ህዝብን ንቀዋል ስንል የቆየ ነው። ለዚህ ነው ጠባቦች እርስ በርስ ተቃቅፈው ሲጨፍሩ ሐቁን ማየት አቅቷቸዋል። የተናቀው ህዝብ ሆ ብሎ ሲነሳ ድምጥማጣቸውን ሊያጠፋ እንደሚችልም መገንዘብ ተስኗቸዋል። የህዝብን መብት ማስከበር በተያዘው ዘረኝነትን አስቀጥሎ የራስን የበላይነት በማስፈን ሳይሆን ህዝብን እንደ ከብት በክልል በማስገባት ሳይሆን ፍትህን በማስፈን የህግ የበላይነትን በማስከበር ከሁሉም የተውጣጣ የሽግግር ሂደትን እውን አድርጎ ህዝባዊ መንግስትን በመመስረት ብቻ ነው። ህዝብና የፖለቲካ ኃይሎች አገራችን ኢትዮጵያ ዕጣ ፈንታ የሚመለከታቸው ሁሉ በህገ መንግስቱና በአወቃቀሩ ወዘተ በስምምነት የሚወስኑት ይሆናል ማለት ነው። ነጻ ድርድር፣ ነጻ ውይይት፣ ነጻ ምርጫ፣ ውሳኔ፣ የብዙሃኑን ምርጫ የሚከበርበት፣ ለሁሉም መነሻው የራስን ክልል ይዞ ለመጨፈር ሳይሆን ለኢትዮጵያና ለህዝቧ ዴሞክራሲና ብልጽግናን ለማስገኘት ማለት ነው። ከመጀመሪያው ግን ሹሞቹ ያለውን እናስቀጥላለን፣ ከፋፋዩን ህግ ሁሉ እንከተላለን ያሉን ስለሆነ ቀናው መንገድ አሁንም በቀጣይ ትግል እንጂ በምለላ የሚገኝ አለመሆኑ ግልጽ ሆኗል። ነጋ ጠባ ለቅሶ ምንም አይፈይድም። ክንድን አጠንክሮ በትግል ድልን መሻት እንጂ ያለው አገዛዝ መፍትሄ ይሰጠናል ብሎ ማሰብ ነፍሰ ገዳዩን ዳኛ ብሎ ሰይሞ ፍትህን መሻት አይነት ይሆናል። እየተካሄደ ያለው የከፋ ድርጊት ሁሉ ሹሞቹ ይሁነኝ ብለውና ከጸረ ኢትዮጵያዎች ጋርም ተባብረው የሚፈጽሙት ነው። አገር ወዳድ ወጣቶች እየተጋዙ ገንጣዮችን ፈንጩ ብለው ያሰማሩብን ራሳቸው ሹሞቹ ናቸው። አብዲ ኢሌ፣ የቅማንት ኮሚቴ ወዘተ የወያኔ ፈንጂዎች ናቸው። ይህን ሁሉ ተገንዝቦ ከችግር አምጪዎቹ የችግርን መፍትሄ መሻት ከንቱ ልፋት ነው። ቁልፉ ከማዕከሉ ነው። ማዕከሉ ሲፈርስ ሲሉ የለ ሁሉም በየፊናው ወያኔ በቀደደልን ቦይ መፍሰሱ አያዋጣም። ሁሉም በወገኑ ላይ ገጀራ ቢታጠቅ ቀና መፍትሄ አይገኝም። በጋራ በኢትዮጵያዊነት መደራጀትና መታገል ነው የሚያዋጣውና ከጥፋት የሚያድነው። በየፊናው የሚደረገውን ዝግጅትና የሚስጥር ስብስብ ሁሉም የሚመለከተው ያውቀዋል። በየስብስቡ ሰርገው ያሉ ወያኔዎችንም መመንጠሩ ቅድሚያ የሚሰጠው መሆኑ አያከራክርም። ከህዝብ ጎራንን ብለው ግን ትግልን ከንግድ አወራርሰው ህዝብን ሲጎዱ የቆዩትን የፖለቲካ ደላሎችና ባንዳዎችን ለአንዴም ለሁሌም ማግለሉ አስፈላጊም ነው። ትግል የቆራጦችና የጀግኖች ነውና የምናውቃቸውን ቡከኖች ወግድ ብለን ፈሪ ተለይ ብለን በስልትና በጽናት ለኢትዮጵያ ትግላችንን ማፋፋም የግድ ይሆናል። ኢትዮጵያዊነት በትግላችን ያሸንፋል። የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ሕይወታቸውን የሚጠብቁት
ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን፣ በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም፣ ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዥነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረክ አጨናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮቹንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ፣ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ላራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ፣ ጊዜ ይሰጠው፣ ጠንካራ ኃይል ያሻል ያሉ፣ ህዝብ ይከፋፈልና አብዮቱ ይጎዳል ያሉና ባለማወቅ ያን አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ፣ ፍቅር፣ ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት፣ የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ፣ ፍቅር፣ ሰላም የዚህን ከይሲ ግብና ዓላማ ሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለን ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያንን አፍቅረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን፣ ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ይሰየምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ
ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ፣ ትዘረፍ፣ ትበጥበጥም ያለ የለም። ደግመን ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአህጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳ ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የሕዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻዕቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልብ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነስነስ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቃጡ በዚህ መስክ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንስሐ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው።
ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማዕት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻዕቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው። የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ሕዝብ ነን ሁለት አይደለንም ሲል ከ30 ዓመት በላይ ልዩ ሕዝቦች ነን፣ አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ሕዝብ ነን፣ አማራ ኢትዮጵያኖች ኋላ ቀር ሕዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ሕዝብ ነን፣ ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ሕይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻዕቢያው በአዲሱ ሹም ልመራ አለ፣ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ፣ ከአዲሱ ሹም ጋር መሳቅ መጫወቱ፣ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻዕቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ሕዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነድቶታል። በቂ ተመክሮ ነበረን። ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ?
ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻዕቢያ የተረሸኑ ወጣቶችን፣ መንካ ተብለው የተገደሉ እነ አፈወርቅ፣ ዮሐንስ፣ በጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻዕቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻዕቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ሕዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን ረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻዕቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻዕቢያ ወይስ ኢትዮጵያ ብለን ከከበሮ ምቱ ርቀን ብናጤን መልሱ ግልጽ ነው። በባድሜና በአዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻዕቢያ ተጠቅሟል። የ100 ሚሊዮን በላይ ሕዝብ ገበያ ለከሰረው ሻዕቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻዕቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስክ ዋናው ተጠቃሚ ሻዕቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምቹው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻዕቢያ እንደ መንግስት ተደላድሎ መቀጠሉን ደጋፊ ናትና ከስምምነቱ ተጠቃሚ ናት። የሻዕቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጠላቷን አጨብጨባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻዕቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በዓመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻዕቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥ ሆነው በሚሰቃዩበት የኤርትራ ስራ አጦች ኢትዮጵያን እንዲያጥለቀልቁ አንሻም። ሻዕቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባዥ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹም ወያኔዎችና ሻዕቢያ እንደሚሆኑም ግልጽ ነው። ቀጣይ ምጸትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለዓመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻዕቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አልረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው
የወያኔና ሻዕቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻዕቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻዕቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የሕዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻዕቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሐቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻዕቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻዕቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የአዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻዕቢያ ጎንበስ ሲል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ሕዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻዕቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ሕዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻዕቢያ ዕቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረ በዳ ይወጣል። ሻዕቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የሕዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻዕቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ሕዝብን ያላማከረ ነው። ለባድመ የተሰዋው ሕዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ሕዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? በስብሰባዎቹ ቤቱን እንዲሞሉ የሻዕቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፎገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻዕቢያ መሪዎች በሕዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለአገራችን ጥቅምና ለሕዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ከሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ።